መጥፎ ጓደኛ የያዙ ሰዎች ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያጠርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ። እነዚህ ደግሞ ልጆቻችን ትርፎቻችን ናቸው፣ ጌጦቻችን ናቸው። አልማሉ ወልበኑን ዚነቱል ሐያት ዱንያ፣ ለነገው አገራችን ብቻም ሳይሆን የዱንያችን ጌጦች ብሎ ነው አላህ ሱብሓነሁ ወተዓላ የጠራው። ይህን ጌጥ ለመጠበቅ ልጆቻችንን በዚሁ አጋጣሚ ክረምቱ ገብቷልና በዚሁ አጋጣሚ ከልጆቻችን ጋር በደንብ አድርገን ልንገናኝ የሚገባ ትልቅ ትውስታ ነውና ይህን አጋጣሚ ሁላችንም ልንጠቀም ይገባል። ሀገር የሚጠቅመን ጥሩ ጓደኛ ማድረግ ስትሞት ያዝንልሃል፣ በሀያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየሁ ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወርድ? ከምንም በላይ ደግሞ ዱንያ ላይ አላህ ሱብሓነሁ ወተዓላ ጋር ዋናው ምስክራችን ማን ነው? ቤተሰብ ነው አይደል? የሚመሰክረው አለቀ። የኛ ምስክሮቻችን ቤተሰብ ነው። العليم من الشيطان الرجيم. الملك يومئذ الحق للرحمن. الملك يومئذ الحق للرحمن وكان يوما على الكافرين عسيرا. ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا. يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا. وقال الرسول يا رب إن قومي اتخذوا هذا القرآن مهجورا. وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا. وقال الذين كفروا لولا نزل عليه القرآن وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا. ولا يأتونك بمثل إلا جئناك بالحق وأحسن تفسيرا. الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا.
ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا وقوم نوح لما كذبوا الرسل وجعلناهم آية وأعتدنا للكافرين عذابا أليما وعادا وثمود وأصحاب الرس وقرونا بين ذلك كثيرا وكلا ضربنا له الأمثال وكلا تبرنا تتبيرا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ወንድሞች አባቶች እናቶች እህቶቼ በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ ከ6 ወይም 7 ወራቶች በኋላ በተጠፋፋነው መድረክ ተገናኝተናል። ለዚህም ግንኙነታችን ከምንም በላይ አላህ Subhanahu Wa Ta'ala እናመሰግናለን። አልহামዱሊላህ ረብል ዓለሚን። ያው ዳዕዋው መድረኮች ሲበዙ ያሉት የዳዕዋ ስራዎች እየሰፉ ሲሄዱ ኃላፊነቶች እየጨመሩ ሲሄዱ ከእንደዚህ አይነት መድረክም ያው ሳትወድ በግድ ትርቃለና የሚያስተምረውም ለዲን የሚቆረቆረውም ባለሀብቱም ሁሉም በሩ ዘግቶ ስለሆነ ሰግዶ ብቻ ነው ወደ ሀያቱ የሚመለሰውና ብዙ ነገሮች ብዙ ክፍተቶቻችን በትንሽ ሰዎች እየተፈጸሙ መሄዳቸው ያው ለነገ ለልጆቻችን አሳሳቢ ነውና የሚሆነው ያመጣ ወደ ተወሰኑ ሰዎች ይሄም ጉዳይ መጣ ወደ ተወሰኑ ሰዎች መሄዳቸው ብዙ ስራዎቻችንን የበለጠ ውጤታማ እንዳይሆኑ ያደርጋቸዋልና ያው ሰዎች በተለምዶ የሚፈልጉት በሰሩበት ነገር ቶሎ ደሞዙን ማግኘት ነው የሚፈልጉት። የዲን ጉዳይ ግን ደሞዙ እዚህ አይከፈልም። ዲን ላይ ኺድማ ማድረግ በመስጊድ ጉዳይ በመድረሳ ጉዳይ በአገር ጉዳይ በልጆቻችን ጉዳይ በማንኛውም ጉዳይ መቆም እያንዳንዱን ነገር መቆማችን ትልቅ ምንዳ የሚያስገኝና ደሞዙ ግን እዚህ የለም እና ጉዳዮች ሁሉ ወደ ተወሰኑ የሆነ የ50 ሰውና የ60 ሰው ዲን ሲመስል ትንሽ ያው ለማስጠንቀቂያ ያክል ነውና ሁላችንም የግድ በርግጥ እዚች የተቀመጥኩበት ወንበር ላይ ሁላችንም መቀመጥ ያስፈልገናል። የተወሰነ ሰው እዚህ ጋር ከተቀመጠ የተወሰነ ደግሞ እዛ ጋር የሚያስተባብር ሰው ያስፈልጋል። የተወሰነ ባለሀብት ደግሞ ሁሌ በዘበኛ እያቆመ ቤቱ እያስቆለፈ በሶስቱ ሻ ደሃን እያሳደደ በሩን ሁሌ መቆለፍም የለበትም። እሱም በሩን መክፈት አለበት። እያንዳንዱ ኃላፊነቱን ካልተወጣ አላህ በሰጠን አቅም ያክል በቃ መኖር የሚባለው ብቻ ለራሳችን እየኖርን የምንሄድ ከሆነ ይሄ ነው አሁን ዳዕዋችን ክፍተት ያበዛብን እንጂ የምንገኝበት ወቅት ከሌላው ጊዜ የተሻለ ጥሩ ነው ብዬ አስባለሁ። ነገር ግን ከሰራንበት ነው እየሰራንበት ነው ብዬ ግን አላምንም። ምክንያቱም ይሄ ዲን ትልቁ የተስፋፋው ሰዎች ገንዘባቸውን ኢንቨስት ያደርጉ ነው። ሰዎች ደግሞ ገንዘባቸው ኪሳቸው ላይ እየጨመረ በሄደ ቁጥር የበለጠ ቋጣሪ እየሆኑ ነው የሚሄዱት። ለራሳቸውም ጥሩ አይበሉም፣ ጥሩ አይጠጡም፣ ጥሩ አይለብሱም። እንኳን ዲን ሊኸድሙ ይቀርና እያንዳንዱን ነገር እየደመሩ እየቀነሱ ነው የሚኖሩት። የመስጊድ ጉዳይ፣ ተማሪ ጉዳይ፣ የልጆች ጉዳይ፣ የመድረሳ ጉዳይ፣ የተለያየ የቤተሰብ ጉዳይ ብሎ ለማየት በጣም ይቸገራሉ። ስለዚህ ሁላችንም እዚህ ጋር ተማማርን ማለት አዳምጦ መሄድ ማለት አይደለም። እኔን የሚመለከተኝ የቱ ጋር ነው ብለን ስራ ውስጥ መግባት አለብን።
ጀነት የተመሰከረላቸው 10 ሙበሸር ተብሎ የተነገሩት በዱንያ ዲናቸውን በደንብ ኢንቨስት አድርገዋል። በግጥም ብቻ ደግሞ ኢንቨስት አድርጎ እስልምናን በስነ ጽሁፍ ደግሞ ያላቃታል። ሰይፉላህ ተብሎ ደግሞ በመዋጋት ብቻ እስልምናን ከፍ ያደርጋል። ጠላት ከመጣ ሐቅ ከተነካ ደግሞ አንገቱን የሚሰጣል። በሰደቃ ደግሞ በጣም ይታወቃል። የሚሄዱበት መንገዳቸው ላይ የነበረው ሽቶ በጣም ከማማሩ የተነሳ የሀብት ኑሮ የሚኖሩ የነበሩ ገንዘባቸው ለኢስላም ኢንቨስት ስላደረጉ ደግሞ መጨረሻ አካባቢ ድንጋይ አስረው ደግሞ ወደ አኺራ ይደዋሉ። ረቧቸው ድንጋይ አስረው። ስለዚህ ኢንቨስት የሚባለው ነገር ለኢስላም መስራት የሚባለው ነገር ከምንም በላይ ለማንም አይደለም ሰራው ለራስ ነው። ኢን አህሰንቱም አህሰንቱም ሊአንፉሲኩም ነው። መልካም ነገር ሰራችሁ ለነፍሳችሁ ነው። እኔ ምን ሰርቻለሁ? የግድ ባለ ሀብት መሆን እኮ አይጠበቅም። ምን ያደረኩት አስተዋጽኦ አለ ብለን መስራት አለብን። ያው የሁሉ 6 ወር የጠፋ ነው ስራዎች ሁሉ መጥቶ የሚያማክር የሆነን አካል ብቻ ሲሆን እንደሰው ይሰማሃል። ብዙ ምሁራኖች አሉ፣ ብዙ ባለሀብቶች አሉ። ባለሀብቶች ተደራጅቶ ኢማሞችን እንخدም፣ ባለሀብቶች ተደራጅቶ ሙአዚኖችን እንخدም፣ ባለሀብቶች ተደራጅቶ እስቲ ኢንሻአላህ እያንዳንዱ ከተማው ላይ ያለው መድረሳ ተቆጣጥረን በደንብ መቀራት አለበት፣ ትውልዱ በደንብ መዳን አለበት የሚሉ ያስፈልጉናል እንጂ ቻይና ሄደ ፋብሪካ ከፈተ፣ 6ኛውን ፋብሪካ ጀመረ፣ 7ኛው ምንም ከአንድ እንጀራ የበለጠ አይበላም። ይሄ ሁሉ አላህ ፋብሪካ የሰጠው ነግዶበት እንዲሄድ ነው። ወላ ተንሳ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። አላህ አሳምሮ እንደሰጠ ሁሉ አንተም አሳምረ ሰርተ እንድትሄድበት ነው እንጂ የተሰጠ አንተ ባለ 6 ፋብሪካ 600 እድሜ ቢሰጠ አያልቅም እኮ ገንዘብ። ግን በየአማሉ እየሰራ እየበረታ እየሄድክ ደግሞ ኢስላምን ኢንቨስት፣ ዳዕዋን ኢንቨስት፣ እያንዳንዱ አላህ ሱብሓነሁ ወተዓላ በሰጠን ያክል ኢንቨስት እያደረግን ነው መሄድ ያለብን። ይሄን የምናገረው ይገባኛል። ብዙ ኢንቨስተር እዚህ ጋር ኖሮ አይደለም፣ ግን ነገ እንሆናለን። ምን ችግር አለ? አላህ ለጠላቱ የሚሰጥ የለ እንዴ? ለማንም የሚሰጥ ጌታ ነው እኮ አላህ። አላህ ደግሞ ሰጥቶን የምንሰራበት አላህ አድርገን ኸድመንበት ሐያታችን ሁሉ ተኸድመን ሳይሆን ኸድመንበት ምንሄድ በኔ ዘመን አንድ ነገር ተክዬ ነው መሄድ ያለብን ብለ ልክ ዛሬ ስንሰማ ሐጂ ቱሬ ይባላሉ አይደል? ለምን አትሆንም አንተ? እሳቸው እኮ ገንዘባቸውን አይደለም ኢንቨስት ያደረጉት ቀልባቸውንም ነው፣ ቅንነታቸውን ነው። ሐጂ ቱሬ ይባላል፣ ሐጂ አደም በዳኒ ይባላል፣ ሐጂ ዘይኑ ይባላል። ለምን አንተ አትባልም? ነበሩ ሞቱ ለምን ትባላለህ? ነበሩ ሞቱማ እኔ እናንተ የምንባል ከሆነ ከዱንያ ላይ ትርፍ ሰዎች ነን። መሬቷን ስናጣበብ የነበረን እኛ ነን። ነበሩ ሞቱ እንዳትባል። ባንተና በአላህ መካከል የሆነች የምታስቀምጣት ተቀማጭ ያስፈልጋል። ያን ተቀማጭ ለማድረግ ካሁኑ መነየት ያስፈልጋል። የማንም ጉዳይ ጎረቤት የትኛውም እምነት ያለው አካል ከሆነ የነሱንም ሐጃ ፈርጅ፣ በሐሳብ በገንዘብ በማንኛውም ነገር እንጂ በቃ ልብላ ልጠጣ ሁሌ የኔ ብፌ ብቻ መጨነቅ፣ ሁሌ 00 መኪናችን ላይ ብቻ ምንጨነቅ ከሆነ መኖር አልጀመርንም። የሆነ ኢንቨስት ልናደርገው የሚገባን አጋጣሚ መጠቀም አለብን። ዝግጁ ናችሁ ለዚህ? ኢንሻአላህ ወደ ርዕሳችን እንምጣ። ርዕሱ ምን ይላል? ኡስታዝ ያው ቀርቶታል። ኡስታዝ አያውን ቀርቶታል፣ በደንብ ነግሮኛል። ቺን ፈስራት ብሎኝ ነው ነግሮኛ የወረደው። ግን ርዕሷ ምን ትላለች? በራፍ ላይ አላነበባችሁም እንዴ? የሁለት ሀገር ጓደኛ አላህ ስብሓነሁ ወተዓላ በዚህ በዱንያ ላይ ትልቅ ስጦታ የሰጣቸው የሚባሉት ሰዎች ጓደኛ ነው። እነዚህ ጓደኛ የሚባሉት ጓደኝነት በብዙ መልኩ እናውቃለን። ለምሳሌ በ4 ዓመታችን በ5 ዓመታችን ህፃን ልጇን ጓደኛ እንባባላለን፣ እሱም ጓደኛ ተብሏል። በልጅነታችን በ5 ዓመታችን ከአንድ ህፃን ልጅ ጋር እኮ ኒካ አስረናል። ከዛ እዛውን የምንፋታው አይደለም። በጥፊ ስትመታ በቃ ትጣላለህ፣ በቃ ተፋታ፣ እሱም ጓደኛ ተብሏል። በሆነ አጋጣሚ የምትገናኛቸው ጓደኞች አሉ። በመብላት በመጠጣት አብሮ በማቃቃም የምታገኘው ጓደኛ አለ። በሃይ ስኩል በኤሌመንተሪ በዩኒቨርሲቲ በሰፈር የምትለዋል። ይሄ ጓደኛ አይደለም።
አብሮ የሚያዋውል ነው እንጂ የሚባለው ጓደኛ ይባላል። አላህ Subhanahu Wa Ta'ala ጓደኛ ያላቸው ነብዩ አለይሂ ሰላቱ ወሰለም ጓደኛ ያሏቸው ማን ናቸው? እነዚህን ኢንሻአላህ እናያቸዋለን። ትክክለኛ ጓደኞች የሚባሉት አላህ ቃል የገባላቸው ጓደኞች ናቸው። አላህ የውመል ቂያማ የታሉ ለኔ ብለው የተዋደዱ ዛሬ በአርሽ ጥላ የሌለበት በሆነው በጥላዬ ስር የማደርጋቸው ጥላ የሚባል በሌለበት ሰዓት ላይ ዛሬ በአርሽ ጥላ ስር የማደርጋቸው የታሉ ይላል። እነዚህ ለአላህ ብለው የተዋደዱ ጓደኞች ናቸው። ይህንንም ደግሞ ሌላ ሐዲስ ይፈስረዋል። ምን ይላል ሌላው ሐዲስ? ሰብዓቱሁም ዩዚልሁሙላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ። ሰባት አይነት ሰዎች አላህ Subhanahu Wa Ta'ala ነገ ፀሐይ የስንዝር ያክል በቀረበች ቁጥር ሰዎች ከፊላቸው እስከ አንገታቸው፣ ከፊላቸው እስከ እምብርታቸው፣ ከፊላቸው እስከ ቁርጭምጭሚታቸው በእያንዳንዱ የሚያጠምቃቸው ጊዜ አለ። ያላ በሚያጠምቃቸው ጊዜ ሰባት አይነት ሰዎች ግን ጥላ ስር አላህ ያደርጋቸዋል። እነዚህ ሰባት አይነት ጓደኛ ማማቾች የሚባባሉት መሰረታቸው ገንዘብ አይደለም፣ መሰረታቸው ዘርም አይደለም። እነዚህ ጓደኛ የሚባሉት መሰረታቸው ለአላህ ብለው የተገናኙ ለአላህ ብለው የተዋደዱ ናቸው። እነዚህ ሰዎች ባህሪያቸው ተባለ መጀመሪያም ሲገናኙ ለአላህ ብለው ነው፣ ሲለያዩም ለአላህ ብለው ነው። ምንም አይነት ጥቅማ ጥቅም አስቦበት አይደለም። ወደ ቤቱም ሲሄዱ ለአላህ ብለው ነው፣ ዱንያን ሲለያዩም ለአላህ ብለው ነው። ጓደኛ መሆኑ የምታውቀው መቼ ነው? አንተ ድንገት ቀድመ ዱንያን ለቀ ስትሄድ ያንተ ቤተሰብ ጉዳይ ያሳስበዋል። አሁን ወደ ቤት እየሄድን ብዙ ወንድሞች ቀብረናል። ማን ያቺን ሴት መጥቶ ያያት? ማን የዘየራት? ማን ያይዞሽ ያላት? ማን የትምህርት ቤታቸውን ጉዳይ እነዚህ ልጆችን እንዳታስቢ ያላት? ኢላ መን ረሒመ ረቢ። እጅግ በጣም ትንሽ ናቸው፣ አላህ ያዘነላቸው ናቸው። ይህን የሚያደርግ ጓደኛ ከሌለ ጓደኛ የለህም እስካሁን። ጓደኛ የሚባሉት ሲለያዩም ለአላህ፣ ሲገናኙም ለአላህ፣ ሲዋደዱም ለአላህ፣ ሲተራረሙም ለአላህ ብለው የወንድሙ ለቅሶ ሲደርስ አጠገቡ ነው፣ ሲያገባ አጠገቡ ነው፣ ሲተክዝ አጠገቡ ነው፣ ግራ ሲገባ አጠገቡ ነው፣ ከሚስቱ ጋር አንዳንድ ነገር ሲፈጠርበት አጠገቡ ነው፣ ከባሏ ጋር አንዳንድ ነገር ሲፈጠርባት አጠገቧ ናት። አለ ነው የዚህ አይነት ጓደኛ? ወይስ ከአንገት በላይ ነው? ሐቢቢ ደህና ነህ? ሐቢቢ እንዴት ነህ? አይደለም እንባባለው? ዝም ብሎ ሐቢቢ ይባላል እንዴ? ደህና ነህ ብለህ ተናገር። ሐቢቢ ማለት እኮ በቃ ወዳጄ እኮ ነው እያልክ ያለው፣ የውስጥ ወዳጄ እኮ እያልክ ነው ያለው። ይሄ ጓደኛ ካንተ ጋር አለ ወይ? ስለዚህ ከአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል አንዱ ማን ናቸው? ረጁሉን ተሐባ ፊላሂ ወፍተረቀ ዐለይህ። ሲዋደዱም ለአላህ ብለው ሲለያዩም ለአላህ ብለው ያሉ ናቸው። ጓደኝነት ምን ያህል ደግሞ ከባድ እንደሆነ ሁላችንም የዘነጋ ነው ሐዲስ ነው። የሚገርመው ቀጥሎ ያለው ሐዲስ ጓደኝነት ምን ያህል እንደዘነጋን የሚነግረን ሐዲስ ነው። ሶስተኛው ሐዲስ ነው። ነብዩ አለይሂ ሰላቱ ወሰለም አንድ ወጣት መጥቶ ምን አላቸው? አንቱ የአላህ መላእክተኛ ሆይ፣ ብዙዎቻችን ወላሂ ተንሸራተትንበት፣ አባቴ ሞቷል፣ ካሁን በኋላ አባቴ በእኔ ላይ ምን ሐቅ አለው አለ ብሎ ጠየቃቸው። አሁን ጓደኛ ተራ ይመስለናል አይደል? ሐዲሱ ግን በጣም ከባድ ነው የሚነግረን። አባቴ ሞቷል፣ እስካሁን ስኸድመው ነበር፣ አሁን ግን ቀብሬዋለሁ። ይሄ አባቴ ካሁን በኋላ በእኔ ምን ሐቅ አለው አላቸው። ሁለት ነገር ነገሩት። አንደኛ ዱዓ ልታረግለት፣ ረቢ ረሐምሁማ ከማ ረባያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘነልኝ አባቴ አንተው ቀብር አስተኝተዋልና እዘንለት። ሁለተኛ ምን አሉት? የአባትን ጓደኛ ወዳጅ ልትቀጥል አሉት። አያችሁት ምን ያህል ከባድ እንደሆነ? የአባትን ጓደኛ ልትቀጥል ነው አሉት። አባትን ቀበርከው ማለት ትልቅ ሐቅ አለ የሚቀጥል። ማን? ያ መጥቶ የሚዘያየሩት የነበረው
ሲሄዱ አብሮ የሚጫወቱ የነበሩ ሲመጡ መስጊድ አብሮ የሚመጡ የነበሩ ሽማግሌ ቤታችሁ ለእህት ሲመጣ ለአንተ ሲሄድ አብሮ የሚሄዱ የነበሩ ጓደኛ ያ ሐቅ አለብን በአብዛኛው ነው የዘነጋው ነው ድንገት ዱዓው ልናስታውስ እንችላለን ግን የአባት ጓደኛ መቀጠል ብዙዎቻችን የለመርነው አይደለም ሞታው 3 ቀን አብሮ አላው ተተነዋል በሆነ አጋጣሚ ያ የአባት ጓደኛ ከሞተ ለክሶ ደርሳለ እንጂ ሄደ አሰላሙ አለይኩም ሐጂ እንዴት ኖት የመሐመድ ልጅ ነኝ እንዴት ነው ሰላም ኖት ማለት ሰውየው ላይ ራሱ የሚፈጠረው ስሜት ቀላል ነገር አይደለም የበለጠ ስሜታቸው እየጨመረ ነው የሚመጣው ምን ያለ የአባቶቻችን ሐቅ የረሳ ነው መሆኑ እዚህ ዱዓ ላይ ግን አለ ዑምራን ብታረግለት ሐጅን ብታረግለት ጉርጓዷን ብትቆፍርለት መስጊድ ብታሰራለት አንድ ቁርአን ገዝተ መስጊድን ብታስገባለት ሁሉም ትችላለ